ምናልባት ይሄንን በመስማት አንዳንዶቻችሁ ሊያስቆጣችሁ ይችላል። ሁላችንም የምናውቀው አንድ ታሪክ አለ አይደለ? በኢየሩሳሌም በጌታችን መድኃኒታችን ኢየሱስ ክርስቶስ የመቃብር ስፍራ ከሰማይ የሚወርድ እሳት አለ፣ እግዚአብሔር የሚለኩሰው እሳት አለ በየዓመቱ እና ይሄ እሳት እንደው የሚያቃጥልም አይነት እሳት አይደለም። ማንም ሳይነካው ሰው ሳይለኩሰው እግዚአብሔር የለኮሰው እሳት ነው። ይሄ በየዓመቱ የሚሆን ነው ለጌታ ትንሣኤ የሚል አይነት ታሪክ ሰምተናል ሁላችንም ከልጅነታችን ጀምረን በተለያየ አብያተ ክርስቲያናትም ይነገራል። እና ይሄ ታሪክ እንደ ታሪክ ሰው ሰራሽ እንደሆነ እና እግዚአብሔር የሚለኩሰው እሳት ምንም እንደሌለና እሳቱ ይልቁንስ የሚለኮሰው በሰዎች እንደሆነ ዛሬ ከማስረጃ ጋር ልነግራችሁ መጥቻለሁ። ምናልባት ይሄንን በመስማት አንዳንዶቻችሁ ሊያስቆጣችሁ ይችላል። እንግዲህ በምሰራው በመናገረው ነገር ባትናደዱብኝ እመርጣለሁ። ኤኒዌይስ ወደ መጀመሪያው ወደ ታሪኩ ስንመለስ ታሪኩ ባጭሩ ስነግራችሁ ምንድነው ለትንሣኤ ዕለት እንግዲህ ፓትርያርኩ ምን ያደርጋሉ? የኢስተርን ፓትርያርክ ተፈትሸው ክብሪት እንዳልያዙ ወደ ጌታችን መቃብር ስፍራ ይገባሉ። ከእሳቸው ከመግባታቸው በፊት ሲል ይደረጋል። የጌታችን የመቃብር ስፍራ ይዘጋል። ልክ እሳቸው ሊገቡ ሲሉ ነው የሚከፈተው። ከዛ በኋላ እሳቸው ገብተው ጸሎት ካደረጉ በኋላ እሳት እንደሚወርድ ልብ በሉ። እሳቱ የሚወርደው እሳቸው ጸሎት ካደረጉ በኋላ እንደሆነ ይሄ የግሪክ የኢስተርንም ትራዲሽን ነው። እንደገና ደግሞ ብዙ ሰዎች ሲሉ ሰምታችሁ ሊሆን ይችላል። እሺ ይሄ ነው ታሪኩ። ስለዚህ ምን ያደርጋሉ? የኢስተርን ፓትርያርክ ይገባሉ። ከዛ በኋላ ጸሎት ያደርጋሉ። ጸሎት ሲያደርጉ እሳት ይወርዳል ከየት? ከሰማይ። ስለዚህ ይሄ ታሪክ ውሸት እንደሆነ በማስረጃ ላሳያችሁ። የመጀመሪያ ማስረጃ የምናነሳው ከራሳቸው ከኢስተርን ጳጳሳት ይሆናል ማለት ነው። ኦኬ የመጀመሪያው ማስረጃችን ራሳቸው ኢስተርኖች ይሆናሉ፣ የትራዲሽኑ ባለቤቶች ማለት ነው። ለምሳሌ የመጀመሪያው ሊቀ ጳጳስ አርክ ቢሾፕ ኬሪሊዮስ ይሆናሉ ማለት ነው። የኢስተርን ጳጳስ ናቸው እና በጣም የሚገርማችሁ ነገር ይህንን ስርዓት ገብተው የፈጸሙ ናቸው። ያ ማለት ከመግባታቸው በፊት የተፈተሹ ክብሪት እንዳልያዙ ከዛ በኋላ ገብተው ደግሞ ጸልየው እሳት ወረደልኝ ብለው ከወጡ መካከል አንደኛው ሰው ናቸው። ለምሳሌ ጋዜጠኛ ዲሜጥሮስ አሊካኮስ ይህንን ታሪክ ጥናት እያደረገ ኢንተርቪው ያደርጋቸዋል። እንዲህ ይመልሳሉ። ብፁዕነቱ እንግዲህ የዘይት ፋኖሱ አስቀድሞ ተለኩሶ እንደሚገባና ፓትርያርኩም ሻማዎቻቸውን የሚለኩሱት ከእርሱ ላይ መሆኑ እውነት ነውን? ኦ እውነት ነው፣ እውነት ነው። ስለዚህ ቅዱስ እሳቱ ፓትርያርኩ ሲገቡ የሚለኮሰው ሻማ የሚለኮሰው ፓትርያርኩ ከመግባታቸው በፊት ከሚበራው የዘይት ፋኖስ ላይ ነው ማለት ነው። ልክ ነኝ ብፁዕነቱ? አዎ ልክ ነህ። አንዴ አድርገውታል? አዎ አንዴ አድርገዋል። ወደ ቅዱስ መቃብሩ ሲገቡ ምን አዩ? እዚያ የተቀመጠ የተለኮሰ ፋኖስ አለ። የተለኮሰ? አዎ የተለኮሰ። የዘይት ፋኖሱ ወደ ውስጥ ተለኩሶ እንደሚገባና ተለኩሶ እንደሚወጣ አውቃለሁ። ዓለም ወይም ቢያንስ ነገሮችን በንቃት የሚከታተሉ እውነቱን የሚፈልጉ ታማኝ የኦርቶዶክስ ክርስቲያኖች ይህንን ማወቅ መብት የላቸውም ይላሉ ብፁዕነቱ። ነገር ግን እኔ የምነግርህ በእኛ ቤተ ክርስቲያን መጻሕፍት በፓትርያርክ መስሪያ ቤቱ ይፋዊ መጽሐፍት ውስጥ ብዙ ተጽፎ የሚገኙ ነገሮች አሉ። ብፁዕነቱ ግን የትኛውን ቦታ ላይ ስለ ተለኮሰ የዘይት ፋኖስ እኮ አይናገሩ። አዎ ግን እነሱ ተአምር አይሉ፣ ይህንን ስርዓት ነው የሚሉት። ሁሉም የጉዞ ወጪዎችና መሰል ነገሮች ላይ የቅዱስ ብርሃን ስነ ስርዓት ነው የሚሉት እንጂ ተአምር አይሉ። ምንም አይነት ተአምር የለም። ምንም አይነት ተአምር የለም። እንግዲህ እንዳያችሁት ነው ገብተው እሳት ይዘው ከወጡት ሊቀ ጳጳሳት አንዱ ሊቀ ጳጳስ ኬሪሎስ እንግዲህ ምንም ተአምር የለም እና በሰው እንደሚበራ ከእግዚአብሔር ሳይሆን በሰው ናቹራሊ እንደሚበራ ራሳቸው ተናገሩ። አሁን ወደ ሁለተኛው ማስረጃ ልሂድ። እንግዲህ ሁለት አይነት ፋኖሶች አሉ። ለምሳሌ አንደኛው ይሄ ነው፣ አንደኛው ደግሞ ይሄኛው ነው። ከነዚህ ሁለት ፋኖሶች ለምሳሌ ይሄኛውን ፋኖስ ለ4 ዓመት ተከታታይ የቤተ መቅደስ ጠባቂ ሆኖ በየዓመቱ በዚህ ስርዓት ፓትርያርኩ ከመግባቱ ከ45 ደቂቃ በፊት ይህን ፋኖስ ይዞ የሚገባ ሰው ላስተዋውቃችሁ ማለት ነው። ሊቀ ጳጳስ ኒቃፎሮስ ይባላል። ኦኬ ለ4 ዓመት ተከታታይ ይህንን ፋኖስ ይዞ ይገባል። ፓትርያርኩ ተፈትሾ ከመግባታቸው ይሄ ስርዓት ከመፈጸሙ ከደቂቃዎቹ በፊት ማለት ነው። እና ሊቀ ጳጳስ ኒቃፎሮስ እንግዲህ ይሄው ዲሜጥሮስ አሊካኮስ ይህንን ጥያቄ አቅርቦለት ነበረ እንዴት እንደሚበራ። ስለዚህ ይህንን መልስ መልሶለታል። እንግዲህ ብፁዕነቶ እስቲ እናስታውስና ፋኖሱ እንዴት እንደሚበራ እንናገር። አንድ ጊዜ ደግሞ በካሜራ ፊት ይንገሩ። ያጋጠመውት ነገር ምን ነበር? ለ4 ተከታታይ ዓመታት በ85፣ 86፣ 87፣ 88 ዓመተ ምህረት የመቅደሱ ጠባቂ ነበሩ። 4 ጊዜም እሳቱን ከቅዱስ መቃብር ስፍራ አወጥተውታል። አዎ በጥቅርሶ ነበሩ የሚያስቀምጡት። አዎ የማይጠፋውን ፋኖስ እኔ ነኝ የማስቀምጠው። በቅዱስ መቃብሩ ውስጥ አስቀምጠዋለሁ። እኔም ነኝ የማበራው። ሰው ነው የሚያበሩት? አዎ በክብሪት ለኩሼ አበረዋለሁ። ፋኖሱን በቅዱስ መቃብር ውስጥ እንዳበሩ እየነገሩን ነው። እርሱ ይዘውት ገብተው ነው የሚያበሩት? አዎ ይዤው እገባለሁ፣ ከዛም አበረዋለሁ። በክብሪት ነው የሚያበሩት ብፁዕነቱ? አዎ በክብሪት ነው።
ይህ ለ4 ጊዜያት ተከስቷል እያሉ? አዎ 4 ጊዜ። እንግዲህ እንደሰማችሁት ነው። በክብሪት ራሴ ነኝ የማበራው እና ፓትርያርኩ ከመግባቱ በፊት የኢስተርን ፓትርያርክ ተፈትሾ ከመግባቱ በፊት ይዞት የሚገባው ይሄኛውን ፋኖስ ራሴ ነኝ የማበራው ብሎ ሲናገር እንደሰማችሁት ነው። ይሄ የራሱ ቃል ነው። እንግዲህ ይህንን የተናገረው ለ4 ዓመት ተከታታይ ይህንን ስርዓት የሚፈጽም የነበረ የቀድሞ ሊቀ ጳጳስ ነው ማለት ነው። ወይ ደግሞ የቤተ መቅደሱ ጠባቂ የሆነ ሊቀ ጳጳስ ነው ማለት ነው። ሶስተኛ ይሄንኑ ስራ የሚሰራ አሁን ሊቀ ጳጳስ ኒቃፎሮስ የሚሰራውን ስራ የሚሰራ ሌላ ሊቀ ጳጳስ ላሳያችሁ። ሊቀ ጳጳስ አቡነ ኤስድሮስ ይባላል። ልክ እንደዚሁ ይኸው እዚህ ላይ እንደምታዩት ፓትርያርኩ ተፈትሸው ከመግባታቸው ለጸሎት ልብ በሉ። ፓትርያርኩ ተፈትሸው ሲገቡ ምንም እሳት የለም ነው። የኢስተርንም ትራዲሽን በታሪክም የሰማ ነው። እሳቱ መቼ ነው የሚወርደው እንዳትረሱ። ፓትርያርኩ ተፈትሸው ከገቡ በኋላ ጸሎት ሲያደርጉ ነው እሳቱ ይወርዳል የሚባለው እና ሊቀ ጳጳስ አቡነ ኤስድሮስ ልክ እንደዚሁ እንደ ኒቆፎሮስ ፋኖሱን ቀድመው ይዘው የሚገቡ የነበሩ የቤተ መቅደሱ ጠባቂ ናቸው። እዚህ ላይ እንደምታዩት ለኮሮናም ጊዜ እሳቸው ናቸው ይዘው የገቡት። ይኸው ቪዲዮ ላይ እንደምታዩት እኚህም አባት የተናገሩትን ላሰማችሁ። እንዲህ ብለው ኢንተርቪው ሰጥተዋል። እንግዲህ ወደ ውስጥ ገብተው በቅዱስ መቃብሩ ላይ ያለውን ፋኖስ ያበራሉ። ከዚያም ፓትርያርኩ ሲገቡ በርቶ እንዲያገኙ ተውት ይወጣሉ። ነገሩ እንዲህ ነው ወይስ አይደለም? አዎ ነገሩ የሆነ ያለው ይህ ነው። አዎ የጠባቂዎቹንም ፋኖስ የዘይት መብራት ቀዩን አብረው ያበራሉ። አዎ 2 የዘይት ፋኖሶች አሉ። አንደኛው የመቅደሱ ጠባቂ ይዞት የሚገባው ሲሆን ሁለተኛው ደግሞ እዚያው የሚገኘው ነው። ሁለተኛውንም ፋኖስ እርሶ ያበሩታል? አዎ እርሱንም ጭምር አበረዋለሁ። አሁንም ሊቀ ጳጳስ ኤስድሮስ ምን ብለዋል? እኔ ነኝ የማበራው እና እኔ ነኝ የማበራው ሲሉ ደግሞ የትኛውና የትኛው ነው? ሁለቱንም ፋኖሶች ናቸው ማለት ነው። 2 ፋኖሶች ናቸው የሚኖሩት። ሁለቱንም ፋኖሶች በክብሪት እንደሚያበሩ ተናግረዋል ማለት ነው። ይህ የሚሆነው ግን ፓትርያርኩ ከመግባቱ በፊት ነው። ለምን ይሄን አልኳችሁ? ፓትርያርኩ ተፈትሸው ሲገቡ እሳት ኦልሬዲ ውስጥ በርተዋል ማለት ነው። ስለዚህ ፓትርያርኩ ተፈትሸው ሲገቡ ክብሪት እንዳልያዙ እንደው ለድራማ ይፈተሻሉ እንጂ ውስጥ የበራ እሳት አለ። ስለዚህ ከዛ እሳት ይለኩሳሉ። ኖ ማስረጃ ልትሉኝ ትችላላችሁ። ይሄንን ቪዲዮ ተመልከቱ። እዚህኛው ቪዲዮ ላይ እንደምታዩት እየተፈተሹ ነው። ኦኬ። ከዛ በኋላ በመግባታቸው ሰዓት ላይ ካሜራው ዞር በሚልበት ምን አያችሁ? ኦኬ ስሎ ሞሽን እናድርገው። በስሎ ሞሽን ላሳያችሁ። ተመለከታችሁት? ቀድሞውኑ ፓትርያርኩ ተፈትሸው ከመግባታቸው በፊት ውስጥ የበራ የተለኮሰ መብራት አለ። አላዞረም። እግዚአብሔር የአርመኖችን አይደለም የሚሰማው የሚቀበለው። እንደገና ደግሞ ምልክት የሚያሳየው ለአርመን ወይ ደግሞ ለኦሪየንታሎች አይደለም እና ለኢስተርኖች ነው የሚል አይነት ምልክታን አነሱ። ምንድነው? ይህንን ቪዲዮ በዋናነት ይህንን ታሪክ በዋናነት እንድታቆሙ የምንፈልገው ዲቫይን ኮንፊርሜሽን ወይም ደግሞ መለኮታዊ ማረጋገጫ ምልክት ነው ብለው የሚወስዱ ስላሉ ነው። ይሄ ታሪክ በዋናነት የተፈበረከው ለዚህ ነው። ትክክለኛው የጌታ ቤተ ክርስቲያን የጌታ መንፈስ እሳት የሚለኩስባት ያቺ ቤተ ክርስቲያን ናት። እሳቱ በመውረዱ ይላቸዋል። እሳቱ እግዚአብሔር በመለኮሱ በመውረዱ ሙስሊሞች ያምናሉ እና ያምናሉ ብለው አይደለም ወደ ኢስተርን ኦርቶዶክስ ይመጣሉ። ሰዎች ወደ ኢስተርን ኦርቶዶክስ ይመጣሉ። ኮንፊርሜሽን ዲቫይን ኮንፊርሜሽን መለኮታዊ አያችሁ። ልክ የኢስተርን ትራዲሽን ላይ የኢስተርን ኦርቶዶክስ ትራዲሽን ላይ የኢስተርን ቤተክርስቲያን ላይ በኢስተርን ቀን እግዚአብሔር ምልክት ያሳያል ሁሌ በየዓመቱ። ይሄ ምንድነው? እነሱ የሚሉት ይሄ ምንድነው? ምን ለማሳየት ነው? ትክክለኛውን አፖስቶሊክ እውነታ ሰክሴሽኑ ዶክትሪናሊ እንደገና ደግሞ ኦቶሪቲውንም ስልጣኑንም ስልጣነ ክህነቱንም አስተምህሮንም ትክክለኛውን የያዘችው ይሄው ጌታ ሲያረጋግጥልን ነው፣ ምልክት ሲሰጠን ነው። እና እዚህም ደግሞ ሰዎች ወደ ኢስተርን ይመጣሉ ብለው ኦሪየንታልን ትክክለኛ አይደለሽም ወደሚል ስለሚያደርስ ስላችሁ እንደዛ ነው የሚያደርጉት። ስቶሪ ላይ አስቀምጬላችኋለሁ። የትኛውም ሳይት ላይ
ዘ ግሬት ሚራክል ለምሳሌ የሆሊ ፋየር ሚራክሎች ብለውም ይሁን የሚያስቀምጡት በታሪክ ውስጥ ያሉት ምንድነው በዋናነት አላማቸው ለኦሪየንታል ምልክት አይሰጥም። ትክክለኛው የኛ ስለሆነ ለእኛ ነው ምልክት የሚሰጠው። ኦኬ እንደዛ ነው። ጥሩ። እኛ እስካሁን እሳት እግዚአብሔር እያወረደ ነው የምንለው ለምንድን ነው? በጌታ ስለምናምን አደለ? እና በተአምር እናምናለን። ተአምር ሊያደርግ ይችላል ብለን እናምናለን። እሺ፣ ግን በቃ ውሸት መሆኑ ሲረጋገጥ በቃ ውሸት ነው ዞር ማለት ነው። እሺ፣ ያ አሁን ኤሲ በ12ኛው ክፍለ ዘመን እንደዛ ብለው አምነዋል። የአርመን ቤተክርስቲያን በአርመን ያለችውን ቤተክርስቲያን አፖስቶሊክ ሰክሴሽን አላት ብለው አምነዋል። ይሄ በ12ኛ ክፍለ ዘመን ነው። አሁን የነገርኳችሁ ደግሞ ታሪኩ ራሱ እንደ ታሪኬ በነገራችን ዶክመንትድ የሆነ አይደለም። እሺ እና እንትን ነው ይሄ አፈ ታሪክ ነው የሚባለው ምናምን እንደዛ አፈ ታሪክ አድርጋችሁ ብቻ በጣም የተለመደ ማለት ነው የሚነገር ንግርት የሆነው ስፔሻሊ ከ19ኛው መቶ ክፍለ ዘመን በኋላ በደንብ ሰፊ ተደርጎ የተነገረ ነው። ግን ይሄ በዚሁ መሀል ላይ ፊቸሪንግ ልግባና ቪዲዮ ያላያችሁ የለቀኩትን ቪዲዮ ሪፖስት አድርጉ፣ ኮመንት አድርጉ፣ ሼር ዝም ብላችሁ ሼር ምልክቱን ነክታችሁ ለሆነ ሰው ምናምን ሼር አድርጉት። እሺ ስለዚህ ይህንን ታሪክ አሁን ለትውልድ አናስተላልፍ። እግዚአብሔር ከሰማይ ለኮሰ እያለን አናስተላልፍም እና ማን ያለ እናቲ ካላችሁ ባይዘው እዚህ ውስጥም ያላችሁ ወንድማችን አገን ያለ ካላችሁኝ ለምሳሌ ይህንን ስራ ሲፈጽሙ ቪዲዮ ላይ እንደሰማችሁት ይህንን ስራ ሲፈጽሙ ገብተው ጸልየው እሳት ወረደልኝ ብለው ከመጡት አሁን ሊቀ ጳጳስ አንደኛው አርክ ቢሾፕ ኬሪሎስ ተናገሩ። ምን አሉ? ዜርዝ ነው ሚራክል፣ ምንም ታምር የለም። ናቹራል ዌይ ነው። ናቹራል ዌይ ማለት በተፈጥሯዊ መንገድ ልክ እንዴት ማለት መሰላችሁ? በቃ አሁን ለምሳሌ ሻማ የሚበራው በክብሪት ነው። ናቹራል ዌይ አይደለ? እሳት የሚለኮሰው በሚያቀጣጥለው ነገር ነው። በቃ በእንደዛ ነው። ዜርዝ ነው ሚራክል ነው ያሉት። ከዛ መጽሐፍቶቻችን እኮ ብዙ ነገር እንደዚህ ይናገራሉ። ግን በፓትርያርክ ዌብሳይት ላይ ያሉት ጽሁፎች መጽሐፎችም ስትመለከታቸው አሉ አርክ ቢሾፕ ኬሪሎስ የኢስተርን ጳጳስ ናቸው እና ገብተው ይህንን ሴሬሞኒ ዳይሬክት ፓርቲሲፔት ያደረጉ ናቸው። ቀጥታ እንደዚህ ይዘው ሻማ ይዘው ገብተው ጸልየው እሳት ወረደልኝ ብለው ከመጡት አንደኛው ማለት ነው። አስቡት፣ የራሳቸው የኢስተርን ሰው ማለት። ከዛን እሳቸውን የጠየቃቸው ማቢውን ጥሩ ነው። ኦሪየንታል አይደለም፣ ኦሪየንታል አለ የራሳቸው የኢስተርን አማኝ ነው። ኢስተርን ኦርቶዶክስ የሆነ ነው። ዲሜጥሮስ አሊካኮስ ይባላል። ይህንን ኢንቨስቲጌት ያደረገው ዲሜጥሮስ አሊካኮስ ይባላል። ኢስተርን ኦሪየንታል ሁሉ አይደለም፣ የራሳቸው ሰው ነው እና ጋዜጠኛ ነው፣ ሂስቶሪያን ነው፣ ተመራማሪ ነው። ከዛ በኋላ ጥያቄ ስጠይቃቸው እንደ በፓትርያርክ ዌብሳይት ላይም እኮ ሚራክል ያለ የለም። ማን ያለው? ሰዎች ሊሉ ይችላሉ፣ ግን ማንም ተአምር ነው አላለም። እና ታዲያ ምንድን ነው የተባለው? ሴረሞኒ ነው። በቃ ሴረሞኒ ነው። አሁን ወደ ጥናቱ ስትገቡ እስከሆነ ጊዜ ድረስ ሚራክል እያሉ አስገብተውበት ነበረ ዌብሳይቱ ላይ። ከዛ በኋላ ግን እዛው ሀገር ባለ የቲቪ ቻናል የዲሜጥሮስ አሊካኮስ የፍርድ ቤትን ጉዳይ እንደገና ደግሞ እውነቱ ሪቪል እየተገለጠ ሲመጣ ወዲያው ሚራክል የሚለውን አስወጥተው ሴረሞኒ ብለዋል። እሱ ላይ ተውት። ኤኒዌይስ ይኸው ሊቀ ጳጳሱ ለምሳሌ ተናገሩ። ሁለተኛው እነዚህ ከኬሪሎስ በኋላ የጠቀስኳቸው ደግሞ ሁለት ሊቀ ጳጳሳት ደግሞ ኤስድሮስ እና ኒቃፎሮስ፣ እነዚህ ደግሞ የቤተ መቅደሱ ጠባቂ ናቸው እና ቀጥተኛ ተሳትፎ ያላቸው ናቸው። ፓትርያርኩ ተፈትሾ ከመግባቱ በፊት ፋኖሱን ይዘው ይገባሉ። ፋኖሱን ይዘው ይገቡና ምን ያደርጋሉ መሰላችሁ? መለኮሻ አለ። በቃ ታሪኩ እንዴት መሰላችሁ? እነሱ የሚሰሩት ማለት ነው። ይኸውላችሁ የሚፈተሸው የቤተ መቅደሱ ጠባቂ አይደለም፣ ወይ ደግሞ እነ ኤስድሮስ አይደሉም፣ ወይ ደግሞ ፓትርያርኩ ከመፈተሹ በፊት የሚገባ ሰው አይደለም። ማን ነው የሚፈተሸው?
ፓትርያርኩ ብቻ ነው። አሁን ለዚህ ራሱ አንዳንድ ሰዎች ለማንበብ እንደሞከርኩ ሲያነሱ እንደው መፈተሽ ራሱ የለበትም፣ ግን የማያምኑ ሰዎች ናቸው የሚፈትሹት ይላሉ። አሁን እሱ ውስጥ አንገባም። ኤኒዌይስ ምንድነው የተከሰተው ታሪክ መሰላችሁ? ልክ አሁን እሳቱ ይወርዳል በተባለበት ቀን ላይ ፓትርያርኩ ከመግባታቸው የነበሩት በክብሪት እኔ ነኝ የምለኩሰዋለሁ። እገባለሁ፣ በክብሪት ለኩሰዋለሁ። ከዛስ እወጣለሁ፣ በክብሪት ለኩሼ እወጣለሁ። ከዛ ፓትርያርኩ ሲገባ ባዶ እጁን አይደል የሚገባው? ምን ያገኛል? የበራ የተለኮሰ ነገር ያገኛል። ከዛ ጸልዬ ይኸው ብሎ ያወጣል። ሴሬሞኒው አለ። ከዛ በዛውም አብረው ምን ይኖራል ማለት ነው። በቃ እግዚአብሔር አወራዳለን እንዳልኳችሁ የእግዚአብሔር ለኮሰው የሚለው ታሪክ በራሱ የእነሱን እንደው ትክክለኛ ለማለት የተፈጠረ ታሪክ ስለሆነ እንዳትረሱ። ዋናው ነገር እሱ። ከዛስ እና ኒቃፋሮስ ብቻ አይደለም። ከዚ 4 ዓመት ያገለገሉ ናቸው። 85፣ 86፣ 87፣ 88 ማለት ነው። 1985 ጀምሮ እስከ 88 ድረስ ያገለገሉ ናቸው። እሺ 85፣ 86፣ 87፣ 88 ማለት እና ለ4 ዓመት እንዲያርግ ያለዋል። ለ4 ዓመት ገብቼ ለኩሽ ይወጣል። ለ4 ዓመት የገባው ፓትርያርክ እንዳለ እኔ የለኮስኩትን ያንን ከዛ ፋኖስ ላይ ይለኩሳል። ይህንን ደግሞ ማረጋገጫ ሌላ ማሰጠን ከሳቸው በኋላ የቤተ መቅደሱ ጠባቂ የሆነው ሊቀ ጳጳስ ኢሲድሮስ ኒቃፎሮስ እና ደግሞ አርክ ቢሾፕ ቦትን ብቻ አይደለም ማለት ሌላ ቀይ ፋኖስ አሁን ያልኳችሁ አይናችሁ ያየው በርቶ ያያችሁት መብራት የሆነ ሰው ግለሰብ ስለቀረጸው ኦኬ፣ ካልተሳሳትኩ የአርመን ቄስ መሰለኝ፣ ካልተሳሳትኩ ስለቀረጸው እንጂ አይወጣም ነበር። ለምን የላይቭ ይሄ የሚያስተላልፉት ቻናሎች ሁሉም ካሜራቸውን በዚህ ሰዓት ከሩቅ ነው የሚያደርጉት፣ ወደ ውስጥ እንዲታይ አያደርጉም አንግሉን ማለት ነው። ኦኬ። ከዛ በኋላ የሚገርማችሁ ነገር እንዳልኳችሁ የፓትርያርኩ ጽሕፈት ቤት እና ሊቀ ጳጳስና ሊቀ ጳጳስ ኢሲድሮስ ጋዜጠኛው ላይ ክስ ሁሉ መስርተዋል። ክስ ሲከሱ ግን የሚገርማችሁ እኛ ያላልነውን ነው ወይም ምናምን አይደለም፣ በድብቅ ካሜራ አስቀምጦ ቀረጸን በሚል ነው የከሰሱት። አንደኛው ፈቃዳችን ሳይጠየቅ ነው የተቀረጽ ነው በሚል ነው የተከሰሰው። ግን ከዛ
በኋላ እሱም ነፃ ተብሏል። እሺ ከዛ በኋላ ከሰውታል። አክቹሊ ኢስተርን ቤተክርስቲያን ከሰዋለች አለቃቆስን እና አንዴ ነፃ ተብሏል። ከዛ ግን ሙሉ ለሙሉ ነፃ የተባለው ከ4 ዓመት ከምናምን በኋላ ነው። እሱ ብቻ አይጠቅምም። ኤኒዌይስ የሁላችሁም ጥያቄ ወደ ሆነው ወደ ዋነኛው ጥያቄ ልመለስ። ለምን አያቃጥልም? ለምን አያቃጥልም? አሁን የሰማነው ነገር አለ አይደለ? ከዛ በፊት ግን ቆይ ይህን ከመናገሬ በፊት የሆነ ነገር ልንገራችሁ። በጣም ተደጋጋሚ ፖስት ስለተደረገ ነው እና እንግዲህ ስቶሪ ሳደርግ አንድ የተወደደ መምህራችንን ድምፅ ተጠቅሜ ነው ስቶሪ ያደረግኩት በዚህ ጉዳይ ላይ። ከዛን ያው ስድብ ምንም አለ ምናምን በውስጥ የሚላክላችሁ አይደለ እና በብዛት ከተላከው ከሆነ ምልከታ ልንገራችሁ። ብዙ ሰዎች ከተናገሩት አንተ ኢየሩሳሌም ሄደህ አላየህም፣ ይህ ሰው ግን ኢየሩሳሌም ሄዶ አይቷል የሚል አሁን ይህን የሚያነሳ ሰው እኔ በጣም ጤንነቱ ያሳስበኛል። ኢየሩሳሌም ሄዶ ያየው ይሄ ሰው ማንም ኢየሩሳሌም ሄዶ የሚያየው ምኑን ነው? ነው ሄዶ የሚያየው ኢየሩሳሌም? እስኪ ጻፉልኝ። ውስጥ ገብቶ እሳቱ ሲወርድ ነው ማንም ሰው እስቲ እናንተ ራሱ ቦታ ውስጥ ክተቱ። ኢየሩሳሌም ሄጃለሁ እሳቱን እንደዚህ አይቼዋለሁ የሚላችሁን ሰው ካገኛችሁ እሳቱ እግዚአብሔር እንደሚለኩሰው ማስረጃ ይሆናል? አይሆንም። ለምሳሌ የሆነ ነገር አመጣው፣ ይኸው እግዚአብሔር የለኮሰው ሄጄ ቦታው ስላየው አልኳችሁ። ይሄ ማስረጃ ነው? እግዚአብሔር ለመለኮሰው ማስረጃ ነው? አይደለም። ማየት ካለበት ማስረጃ የሚሆነው ገብቶ ያየ ሰው ውስጥ ገብቼ አይቻለሁ ሲወርድ እሳቱ። ስለዚህ ማንም ሰው ሲሄድ ውጭ ያለውን ነው የሚያየው። ውጭ እሳቱ ወጣ ከተባለ በኋላ ነው የሚያየው። እሱን ደግሞ እኔ መሄድ ሁሉ አይጠበቅብኝም። እሺ መሄድ ይጠበቅብኛል? እኔ አይጠበቅብኝም። በቃ ቪዲዮ አለ፣ ይኸው ቅድም የለቀኩላችሁ ቪዲዮ አለ አይደል? በቃ ይኸው እዚህ እናየዋለን። የቲቪ ቻናሎች ላይ ምናምን ይታያል። ቢቢሲ ያሳየናል። ወደጅ በቃ አለ። ሰዎች ራሳቸው ቀርጾ ያሳዩናል። ይህም የተባለውን መምህርም ለምሳሌ ለቆልናል፣ አይተናል። የእኛ ፖይንት እሱ አይደለም። እሳት አለ የለም አይደለም። ማን ነው የለኮሰው ነው እሳቱን? ማን ነው የለኮሰው የሚለውን የመጀመሪያ ፕራይመርሊ ሶርሳችን የመጀመሪያ ማስረጃችን ራሳቸው። እኛ ኢስተርን አይደለም፣ እኛ ኦሪየንታል ነን። የእኛ ትራዲሽን አይደለም ይሄ፣ የእኛ ትራዲሽን አይደለም። እንዲህ ስል እንደውም አንድ ወዳጄ ምን አለች? እንዴ አርመንስ እና አርመን አብራ ትገባለች ማለት ከፓትርያርኩ ጋር እኩል ትገባለች ማለት አይደለም። ይፍን ውስጥ ድረስ 2 ክፍል ነው ያለው። ውስጥ ድረስ ትገባለች ማለት ኢቭን አይደለም አርመን። እሺ እንደው አርመን ትገባለች ብለን ማለት የአርመንም ትራዲሽን ነው የምትሉ ሰዎች አርመን ቤተክርስቲያን ለምሳሌ የተናገረችዋል
ሶስቴ አድርጌዋለሁ። እንግዲህ አባታችን ምን አሉ? የአርመን አባት ናቸው፣ የእኛ ናቸው። ነገ ቪዲዮ ከሰራው እሳቸውን እመለቅላቸዋለሁ። ሶስቴ አድርጌያለሁ። ያ ማለት ለ3 ዓመት ማለት ገብቻለሁ፣ አይቼዋለሁ። ምንም ተአምር እግዚአብሔር አደረገ የሚባል ነገር የለም። እኔ በተአምር አምናለሁ፣ ግን ይሄንን እግዚአብሔር አደረገ አይደለም ነው ያሉት። ፕራይመሪ ሶርሴ ራሳቸው ባለቤቶቹ የትራዲሽኑ ባለቤቶቹ ኢስተርና ናቸው። በቃ ኢስተርኖች ይኸው ዋና ዋና የሚባሉ ሰዎች ይህንን ሪቪል አድርጓል፣ አጋልጠዋል። እሺ አጋልጠዋል። በነገራችን ላይ የኢስተርን ቤተክርስቲያን ራሱ ለዚህ ላልኳችሁ ኤኤንቲ ምናምን ለሚባለው ቲቪ ለምሳሌ የሰጠችው አርቲክል አለ፣ የጻፈችው ደብዳቤ አለ። ለምሳሌ ሚራክልኛ አላለም፣ አሁን አጀንዳ ጠፋ መሰለኝ ያለችው እኔ ተሳስታለች፣ ማነው ሰዎች ተሳስተዋል የሚለውን ነገር ስለተናገርኩ። የተሳሳተውን ወሬ ግን ብሰማች ልጅ አሁን ቪዲዮ ሪፖስቷ ውስጥ ብትገቡ ታገኙታላችሁ። እንዲህ አይነት ትርኪ ሚርኪ ወሬ እግዚአብሔር ለኮሰው የሚል ወሬ ሪፖስት አድርጋ ነው የምታገኘው። እነሱ ግን አጀንዳ ጠፋ እንዴ እንደዚህ የሚያወሩት አያቸው። እንደዚህ አይነት ሰዎች በስመ አብ ወወልድ ወመንፈስ ቅዱስ። ኤኒዌይስ እሺ፣ ኤሲ ለ33 ሰከንድ ነው አደለ እሳቱ አያቃጥልም የሚባለው። ድንገት 33 እንደሆነ አይ ነው፣ ግን ደቂቃ ይሁን ሰከንድ እንዳልሳሳት ብዬ ነው። ለ33 ሰከንድ ነው ደቂቃ የሚለው እንዳልሳሳት ብዬ፣ ደቂቃና ሰከንድ እንዳልሳሳት ብዬ ነው። እስኪ ጻፉልኝ የምታውቁ። ኤኒዌይስ እሺ፣ የለም መሰለኝ ድሮስ። እሺ ልቀጥል። እሺ ዋሬቨር ኢት ኢዝ ለ33 ነው የሚባለው። ለሰከንድ ብለን እንትን እንበለው። እሺ ለሰከንድ እንበለው፣ ችግር የለውም። ያው መቼም ትንሹ ሰከንድ አይደለ? እሺ ስለዚህ አንዴ ቆይ ሰው ላስገባ፣ እስከዛ ነው እያወራሁ። እሺ ስለዚህ ለ33 ሰከንድ እሳቱ አያቃጥልም ይባላል። ይሄ ያው ሰዎች ናቸው ያሉት። በትራዲሽን ውስጥም አለ፣ በኢስተርን ትራዲሽን ውስጥም አለ። እኔ ትልቁ ላይ ልሆን። አንዴ ሚውት አድርግ። እሺ በእንትን በኢስተርንም ትራዲሽን አለ ለ33 ሰከንድ አያቃጥልም የሚል። ለምሳሌ እኔ አሁን አንድ ቪዲዮ አሳያችኋለሁ፣ 10 ሰከንድ ምናምንም ሲያቃጥል አሳያችኋለሁ። የሆነን ነገር ሲያቃጥል አሳያችኋለሁ። ለምሳሌ ወረቀት ሲያቃጥል አሳያችኋለሁ። ለምሳሌ የልጅቷን ፀጉሯን ራሱ ሲያቃጥል በዛ ሰከንድ ውስጥ አሳያችኋለሁ። 30 ሰከንድ ሳይደርስ ማለት ነው፣ ጭራሽ ሳይደርስ። ኦኬ በእርግጠኝነት ግን 33 ደቂቃ እንደሚባል ነበር የማውቀው። እሱን ሹር ስላልሆንኩ ነው። ኤኒዌይስ ምንድነው ፖይንቱ? አንድ እሳት ፍሌም ወይም ደግሞ ይሄ ነበልባል የምንለው እሳት እንደዚህ ካረጋችሁት አያቃጥልም። በቃ ወይ እጃችሁን እንዲህ የምታንቀሳቀሱት ይኸውላችሁ፣ እንደዚህ እጃችሁን የምታንቀሳቀሱት ከሆነ ሂት ትራንስፈር ለማድረግ እሳት ሙቀት ለማስተላለፍ ወይ ደግሞ ለማቃጠል የሆነ ነገር ሰከንዶች ይፈጁበታል፣ ከ10 ሰከንድ በላይ ይፈጅበታል። ስለዚህ ግዴታ ያቃጥላል አያቃጥልም የሚለውን ለማወቅ 10 ሰከንድ እና ከዛ በላይ ሰውየው እንደዚህ መያዝ አለበት። እሺ እንደውም አንዱ የምር ያው ምስኪኖች ስለሚበዙ ፂሙ ላይ እንደዚህ ያደረግ 10 ሰከንድ ባልሞላው ፂሙን
ጺሙ ነው የጨሰው። አሳያችኋለሁ። አንድ ቪዲዮ እዚሁ ነው ማሳያችሁ። ይህን ከነገርኳችሁ በኋላ ሶስቱንም አሳያችኋለሁ። ፀጉር ሲቃጠል ጺሙ እንዲህ ሲጨስ አሳያችኋለሁ። ኦኬ አልተቃጠለም እያለ እንዲህ ብሎ እንዲህ ሲል እየጨሰ ነው እንደዚህ። ኦኬ ከዛስ አንድ እህታችን ደግሞ እንዲህ ስታደርግ ሳታስበው እዚህ በቃ ፀጉሯ ወዲያው ነካው፣ ፀጉሯን ያዘ። እሳት ነው እና ታዲያ ለምንድነው ሰዎች አያቃጥልም የሚሉት? እጃችሁን ስለሚያፈጥኑት። ይኸው እንዲህ ነው አይደለ? እሳቱ ይሄ ነው እሳቱ። ይኸው እሳቱ እዚህ ጋ እየነደደ ነው። እጃችሁ ይሄ ነው። በቃ እንዲህ ሲሉ ነው የምታዩት። ይኸው እንዲህ ሲሉ ነው የምታዩት። በቃ አይነካቸው። ሙቀት ትራንስፈር ማድረግ አይችልም እሳት። እሺ አንደኛው ሪዝን ይሄ ነው። ምን ይባላል? ሙቪንግ ፍሌም ፊዚክስ ይባላል። እና እዛ ያለ ሰው ብቻ አይደለም፣ ኖርማሊ አንድ ዩቲዩበር ፊዚሽያን ዩቲዩበር አሳያችኋለሁ። ለምሳሌ አንድ ፊዚሽያን ዩቲዩበር ለምሳሌ እንደዚህ እያደረገ እነሱ እንደሚያደርጉት እሳትን አርጎ አሳይቷል። ሬጉላር ፍሌም ማለት ነው። እሺ በቃ ለዛ ነው መጀመሪያ ስጠይቃችሁ እስቲ ካያችሁት ቪዲዮ ቦታው ላይ ሄጃለው እሳቱ አያቃጥልም የሚለውም ሰው ይሁን እንደዚህ ይዞ 10 ሰከንድ ያሳየን እንደማያቃጥል። 10 ሰከንድ ባይዚ በጣም ትንሽ ነው። እየነገርኳቸው ያሉት 10 ሰከንድ ካላቃጠለ ለምን እንደዚህ ያልክ አትሉኝም? ለምሳሌ የሆነ ሰው ተነስቶ እሳቱ አያቃጥልም ካለ ያዘዋ፣ በቃ ካላቃጠለ ያዘው። ያቃጥላል ካልክ አትያዘው። እኔም እንድትይዙ አልፈልግም፣ እንድትቃጠል አልፈልግም። ስለዚህ በቃ እንደዚህ ነው የሚያደርጉት እነሱ። ይኸው ከዛ እንደው በጣም አያችሁ ከተባለ አንድ ቪዲዮ ያየሁት ምንድነው እንደዚህ አድርጎ ረጅም ሰዓት የያዘ የሚመስል ማለት ነው፣ እዚህ ፂሙ ላይ ማለት ነው። ይኸው ፂሙ ላይ እንደዚህ እሳቱ እንዲህ ያደረገ እዚህ ላይ ረጅም ሰዓት የያዘ የሚመስል እሱ ምንድነው? ኢሉዥን ነው። ያ ማለት እዚህ ጋር አይደለም የያዘው፣ እዚህ ጋር ፂሙ ጋር ሳይሆን እዚህ ጋር ነው፣ ፊት ለፊት ነው የያዘው። እንዲህ ስታደርጉት ክፍተት አለው፣ አይነካው። ረጅም ሰዓት ማንም መያዝ አይችልም። ሙቪንግ ፍሌም ፊዚክስ ይባላል። አንደኛው ምክንያት እሱ ነው። ሁለተኛው ምክንያት ደግሞ በዚሁ ቲዎሪ ላይ ሁለተኛው ምክንያት ምንድነው? በጣም ፍንፍን ያሉ ሰዎች አይደሉ እዛ ውስጥ ያሉት ፍንፍን ያሉ ሰዎች ስለሆኑ ያልባቸዋል። ሰውነታቸው በትንሹም በትልቁም ይሁን በብዛትም ያልባል፣ ወይ ደግሞ ፈሳሽነት ይኖረዋል። ሰውነት ላብ ይኖረዋል። ሰው ሁሌም ሙቀት ትራንስፈር ለመሆን ያ እርጥበቱ ቶሎ ትራንስፈር እንዳይሆን ያደርጋል፣ ወይ ደግሞ ቶሎ እንዳያቃጥል ያደርጋል። እሱም ትንሽዬ ሰከንድ ራሱ ለሚቆይበት ምሳሌ ምክንያት ነው። እናንተ ሰዎች እና ቪዲዮቹን አሁንም አሳያችኋለሁ፣ እለቅላችኋለሁ እና ጥያቄም ደግሞ ካላችሁ አስቀምጡልኝ። እናንተን አለምን ተሸወደ እንደ ካላወቀስ ምን ችግር አለ? ሰው ሆኖ የማይሳሳት አለ? ባይዘወይ እኔ ከአንድ ወር በፊት እንደ ሌሎቹ ነበር ማምነው። ማስረጃዎችን እስካገኝ ድረስ እስካቅ ድረስ እኔም እንደዛ ነበር ማምነው። ስለዚህ ሳምን ነው ሀሳቤ ልቀየረው የምችል። እሺ አልገባኝ ምናምን የምትሉ ከሆነ ምን አድርጉ፣ ቪዲዮ ለቅቅ ያለው ሪፖስት አድርጉ ምናምን ቶሎ በሉ የፈጠነ። እሺ ወንድማችን እንዴት ነው? ጥያቄ አይ ቲንክ የሆነ ኮመንትን አይቼ ነው ፖላይትሊ እየጠበቀን ነው። ዋት ኢዝ ዩር ፖይንት ነው ያልከኝ? አይ እዚች ጋ እኔ ያው በቅንነት ነው ያየሁትና ምናልባት እኛ ኦርቶዶክስ ስለሆን ነው የእነሱ ይሄ ነገር ምትሃት ነው ብሎ ማሳየት ዲሲቭ ነው የሚያደርገን ወይስ ግራ ነው የሚያጋባን? እኔ አልገባኝም። ለምን ፈለጉት እንደዚህ ነው? እሺ እንዳትሳሳት፣ እንደዚህ ማድረጉን ለምን ፈለጉት ስንል ትራዲሽኑ ራሱ የሆነ ሰዓት ብቅ ያለ ነው አይደለም። እሺ ማን ልበል ስምህን ግን? አካለ ወልድ። እሺ አካለ፣ አሁን መለየት ያለብህ ነገር አለ። ትራዲሽን አለ አይደለ? ትውፊት። ለምሳሌ ጥምቀት አሁን እኛ ከበፊት ጀምሮ እናከብራለን አይደለ? በቃ ልክ እንደዛው ይሄ የእሳቱ ሴሬሞኒ እሺ እሳት ከውስጥ ሰውየው ይቅርታ በጣም ሰውየው አልኩ ፓትርያርኩ የኢስተርን ፓትርያርክ ለኩ ሰው ይወጣሉ። ከዛ ለህዝቡ ይቀባበላል። ሰዎች ናቸው አይደለ? እንዴት ነው የሚደረገው? ሰዎች እሳቱን ከመቃብር ስፍራው ከቅዱስ መቃብር ስፍራው ይዘውት ፓትርያርኩ ሲወጡ ሰዎች ይመጡና ከፓትርያርኩ እጅ ላይ ይለኩሳሉ። ይለኩሱና በአራቱ አቅጣጫ እየሄዱ ለሰዎች ነው እሺ የሚዳረሰው።
በአንዴ ነው የሚዳረሰው። በአንዴ ይዳረሳል ማለት ባይዘ ሰው ሳይነካው ነው ተብላችሁ የሰማችሁት። እንደውም እኔ አንድ በቅርብ ይቅርታ አድርጉልኝና አንድ በቅርብ መጽሐፍ በዚህ ጉዳይ አሳትማለሁ ያለ ሰው ያለውን ልንገራችሁ። ግድግዳ ላይ ያለ መብራት ሻማ ማለት ነው ማንም ሳይነካው ይበራል ብሏል። የሌለ ይሄ እነሱም አላሉ። በነገራችን ላይ ወጥቷል ጭራሽ መጽሐፉ። እኔ እንደውም በቅርብ ይታተማል ብዬ ነበረ። ወጣ። እኔ በቪዲዮ ነው የሰማሁት። ማሳየት እችላለሁ ግን አልፈልግም። ታውቁታላችሁ። ምን አለ? ግድግዳ ላይ ያለ መብራቶች አሉ አይደለ? ሻማ ምናምን ማንም ሳይነካው ነው የሚበረው። ሎቱ ስብሐት። እንዲህ አይነት ውሸት አንደኛ ለምን ዓላማ እንደሆነ አሁን ቅድም ነግራችኋለሁ። አክቹዋሊ ለዚህ ለነሱ ዓላማ የነሱን ትርክት እያመጣን ለልጆቻችን ለክርስቲያን ወንድሞቻችን መበተር ማለት ይሄ ባይዘ ትውልድ ገደላ ነው። ይቅርታ አድርጉልኝና ምን ማስረጃ አለ? የተጻፈ ምናምን በቃ የሆነ ሰው ሊል ይችላል። እሺ ካለ ያንን ዝም ብሎ መድገም አለ እንዴ? እንዴት እንደዚህ ይደገማል? አይደገምም። በነገራችን ላይ ከዛስ እዛ ውስጥ ያለው ክራውድ ወይም ይሄ ሰው ህዝቡ በአንድ ይዳረሳል። ይሄ መብራት አዎ በአንድ የሚዳረሰው ምክንያቱም ልንገራችሁ። የሆኑ ሰዎች ይመጣሉ፣ ከፓትርያርኩ እጅ ላይ ይለኩሳሉ። ከዛ በአራቱ አቅጣጫ ይበተናሉ፣ ለሰዎች ይለኩሳሉ። ይሄ ለዚህ ይለኩሳል። በቃ አለቀ። በአንዴ ይዳረሳል። እንኳን እሱ ጉንፋንም በአንዴ ይዳረሳል። እኔ ካሳልኩ በቃ እሱ ጋር እንደዛ እያለ ይዳረሳል። እንደዛ እንጂ የተለየ ሰዓት ሆኖ አይደለም። ግን ወሬው ሲወራ የተለየ ሰዓት እንደሆነ በአንዴ እንደሚበራ አይነት ነው። ሰው ሳይነካው የሌሎቹ የሁሉም ይበራል የሚል ይሄ ጭራሽ ማሰብና ማገናዘብ ያልቻለ ሰው የሚናገረው ነው። እሺ ያ ሁሉ ሰው ይሳሳታል ማለት የቱ ሁሉ? ለምሳሌ ይኸው እኔ ተሳስቼ ነበር እያልኩ እኔ እዚህ ውስጥ እናንተ ምናልባት ከኔ ቀድማችሁ ልታውቁት ነው እንጂ የምትችሉት ተሳስታችሁ ነበር። እናንተ ሁላችንም ተሳስተን ነበር። አንድ ነገር ባይዘ ወይ ውሸት ተዋሽቶ በምስጢርነት ከተያዘ እና ውሸቱ እስካልተጋለጠ ድረስ ተሳስተን ነው የምንቀጥለው። ከዛስ ግን መሳሳታችን እኛ ከቤተክርስቲያንነት ያስወጣናል አያስወጣንም? ችግሩ ምንድነው? የተሳሳትነውን ስናገር እውነቱን እየተናገረን እውነቱን እያሳየን እንሄዳለን እንጂ ውሸት ለትውልድ እያስተላለፍን አንሄድም። በቃ ታሴት ያ ሁሉ ይሳሳታል። ያ ሁሉ ይሳሳታል። አይገርምም? ከዓለማችን ህዝብ ክርስቶስን የሚያምን የሚድን ጥንጥዬ ነው። ያ ሁሉ ሰው ሲሆን ይገባል። አዎ ይገባል። ሁላችን ክርስቶስን ይቅርታ፣ ክርስቶስን አያምኑም እንዴ? በክርስቶስ አያምኑም? በክርስቶስ አያምኑም? እነማ? አሁን እሳቱን የሚለኩሱት ሰዎች ያው ይቅርታ አባቶች ያምናሉ። ምን ነው? ኦኬ። አይ ያው ወደ ሲኦል ሊገቡ ይችላሉ ስትለኝ ነው። እኔ ስለ እሳቱ አይደለም ያወራሁት። አይ ምሳሌ አልኩና ለምሳሌ ከዓለማችን ህዝብ በክርስቶስ የማያምን ያ ሁሉ ህዝብ ወደ ሲኦል ነው። ኦኬ። እኔ አሁን ወደ አንተ ጥያቄ ስመለስ ቆይ ልጨርስልህ። ወደ አንተ ጥያቄ ስመለስ ስላልነበርክ እንጂ ነገርኩ። በቃ ዋናው ዓላማ የዚህ ታሪክ መፈብረክ ዋናው ዓላማ ምንድነው? ዲቫይን ኮንፍርሜሽን የእኛ ቸርች አላት ለማለት ነው። በቃ መለኮታዊ ምልክት አላት ለማለት። ትክክለኛው የጌታ ቤተክርስቲያን የኛ ናት። ኮንፍርሜሽኑ ጌታ ምልክት የሚሰጠው ይሄ እኛ ቤተክርስቲያን ላይ ነው፣ በእኛ ትራዲሽን ነው ለማለት ሰዎች ወደዛ ያንን አይተው ወደ ኢስተር እንዲገቡ የመጀመሪያው እንትን ዋናው ዓላማ ይሄ ነው። ግን ለአስረዳ የሞከርኩት ምንድን ነው የእሳቱ ሴሬሞኒ ግን ነበረ። አዎ ነበረ። ከመጀመሪያም ጀምሮ ነበራቸው። ግን እሳቱ ከሰማይ ነው የሚወርደው የሚለው ግን በሂስትሪ ውስጥ ዴቨሎፕ የሆነ ነው። በሆነ ጊዜ ውስጥ እየሰፋ የመጣ ነው እንጂ ከመጀመሪያም ጀምሮ እሳቱ እግዚአብሔር ነው የሚለኩሰው የሚለው ማንም አላለም። ኤሲ ምነው ወረድክ እና ያ ነው። ግን የሆነ ሰዓት ላይ የእኛ ቤተክርስቲያን ትክክለኛ ኤሲ አይደለም እንዲ ያኛው ልጅ ነው የወረደው ምን ነው ና እንጂ ኤሲ መሰለኝ። ስለዚህ እኛ ቤተክርስቲያን ትክክለኛው ዲቫይን ኮንፍርሜሽን ዲቫይን ሳይን አላት ለማለት ነው። ያው እሳት በመጽሐፍ ቅዱስም እንደምናየው ያው የምልክትነት ነው አይደል? እሳት ምናምን በቃ ያ ነው በዋናነት ሰው ይሄን ይመስላል። ቪዲዮ የፖስተትኩትን አይታችሁ ነው። ሲፒሮ ሴት አለ ወንድሜ ምን ሁሉም በነገራችን ላይ አሁን እንደዚህ አይነት ደግሞ ሰውም ታገኛላችሁ።
ይሄ ኢስተርኖች እንድጠሉ አይደለም። እሺ አንጠላቸው። ኢቨን ይሄው ወደ አንድነት እየመጣን ነው እና እውነታው ቤተክርስቲያኒቷን የሚጎዳም አይደለም። ቤተክርስቲያኒቷን አያጎዳት እውነታው፣ ይልቁንስ ነፃ ነው የሚያወጣት እውነታው። ስለዚህ እውነት ከእውነት ጋር የቆመ በቃ እውነት ነው እና ሲምቦሊዝም እና ሚራክል በጣም መለየት አለብን። ይሄ ሲምቦሊዝም ነው፣ ሚራክል አይደለም። አንድ ሁለተኛ ነገር ደግሞ በቃ ኢስተርኖች የተወደዱ ወንድሞች ናቸው፣ በጣም የተወደዱ ናቸው። ሪዩኒየን አግሪመንት አለን ምናምን፣ ወደ አንድነት የምንሄድ ነን በአስተምሮ እሺ። እና ፉል ኮሚኒየን የለንም፣ ግን ወደዛ የምንሄድ ነን እና ግን ይሄ ጀስት ትራዲሽናቸው ላይ የሆነ ውሸት አለ ሰው። አሁን ይሄ የምን ጉዳይ መሰላችሁ? እውነታውን የመለየት ጉዳይ ነው። በቃ እውነት ከሆነ እውነት ነው። እሺ እንትና ለምን እንደዚህ ያለ? በቃ አላወቅም ነበር። በጣም ሲምፕል አድርጉት። አንተ ለምን እንደዚህ ያላልክ? አላወቅም ነበር። ይኸው አንተ አንቺ እዚህ ውስጥ ያላችሁ ለምን እስካሁን ከሰማይ ነው የሚወርደው ብላችሁ ለምን አምናችሁ? እኔ ለምን አመንኩ? አላወቅንም ነበር። ስናቅ አይ በቃ ይሄማ እንደው የተከበረው ያ መምህር የተከበረው ያ እንትና እንደው ይህንን ነገር ስለተናገረ ይህን ነገር ስላለ ይሄ ያ መምህር እንደው እሱንም ማሸማቀቅ ይሆናል፣ እንደው ማሳጣት ይሆናል፣ ዝም እንበል። ለምን ምን አስገደደ? እውነት እንድንናገር ነው። ክርስቶስ እውነት ነው እና እውነት ተናገሩ ነው ያለው። ስለዚህ እውነት በመናገራችን ክርስቶስ ይደሰታል እንጂ እና ክርስቶስ ዙፋን ፊት ስንገለጥ በቃ እውነት ለምን ተናገርክ ለምን አልተናገርክም ጥያቄ አለብን። እሺ የሚያቃጥል ከሆነ እሺ ኤሲ ማሳየት ትችላለህ? ኦኬ በቃ ላሳያችሁ። የሚያቃጥል ከሆነ ለምንድን ነው ሰው እስካሁን እኔ አንድ ቪዲዮ እንደውም በእውነት ተው ምንድን የሚገርማችሁ ነገር በዚህኛው ፋሲካ የልጇ ፀጉር ተቃጥሎባት ይህንን ኤስድሮስ ካየሁ አላውቅም፣ እንደምን ፈልጌ እንትላችኋለሁ። የልጇ ፀጉር ተቃጥሎባት በጣም አዝና ይሄ ፋሲካ ለእኔ ያልሆነልኝም ያለች ሰው አለች። በነገራችን ላይ የህፃን ልጇ ፀጉር ተቃጥሎባት ማለት ነው። አሳያችኋለሁ እሱንም ከፈለጋችሁ፣ ግን እሷ እንደ ማስረጃ ማቅረብ ስላልፈለግኩ ነው። ለብቻዋ ነው ቤቷ የሰራችው ምናምን። እኔ ግን ሲያቃጥል አሳያችሁ አንዴ። ማን ነው የሚቃጠለው? አይታዋን ያየው ሰው አሁን ለምሳሌ ኮመንት ላይ ያለ የልጁ እሺ፣ እኔ እስቲ እንዴ ኦኬ፣ ለምን ሲነኩት አያቃጥልም የሚል በይኸው በውስጥ ምናምን ስላለ አንዴ እዚህ ውስጥ ያላችሁ ፕሊስ አንዴ ስሙኝ እሺ። እና ቪዲዮ ሪፖስት ያላደርጋችሁ ሪፖስት አደርጋላችሁ ገብታችሁ አንዴ ላሳያችሁ። በዚህኛው እንትን ላሳያችሁ ወይስ እንዴት ላሳያችሁ? እንደዚህ ላዝረው፣ እንደዚህ ይታያል። እንደዚህ ይታያል። እንዴት ነው ይታያል? እንደዚህ ነው ወይስ በዚህኛው እንትን ላድርገው? እሺ ቆይ አሁን ፊት ላይ የተደረገ ነው የሚመስለው። እሺ ቆይ ካሜራውን ላዙረው። እንካ ነው ማዞራ ፍሊፕ ካሜራ ኦኬ።
መጀመሪያ ይሄን ላሳያችሁ። ወይኔ በጌታ ብለር ያደርጋል ታውቃላችሁ። ጺሙን እያያችሁት ነው። እሺ መብራት አጠፋው እና ለምን እንዲታያችሁ ማለት ነው። እሺ ይታያችኋል። አሁን ጀለጺሙን ይዩት። እያያችሁት ነው ጺሙ ሲጨስ። እሺ እንዳይዘጋ። ኦኬ ሌላ አላሳያችሁ። ይቺ የተወደደች እህታችን ደግሞ እንደው ይሄ ሰዓት እኮ አያቃጥልም እያለች ነው። ሹፍ ወረቀት አወጣች። ሰከንዱን እዩት። እሺ ሹፉ እያያችሁ ነው ሰዓቱ ሲነድ ወረቀቱ ይኸውላችሁ ይኸውላችሁ አያችሁ። እሺ ቆይ መብራት ነው። እሺ ይሄን ይመስላል። እሺ ጥያቄ ያለው አለ? ያ ሌላም አለ። ቆይ ስቶሪ ላይ ደግሞ አደርግላችኋለሁ። ያቃጥልም ይሄው ሲያቃጥል አሳየው። ሲያቃጥል እኮ አሳየ። ያቃጥላል ማለት የሆነ ነገር ያቃጥላል ወይ ማለት ነው አይደለ? ወረቀት እንደሚያቃጥለው እጅም ያቃጥላል። በነገራችን ላይ ወረቀት እያቃጠለ እጅ ያቃጥል ማለት አንችልም አይደለ? አዎ ይሄ ተአምር ውሸት ነው። ምኑ ነው ውሸት? ሰው የሚለኩሰው ነው፣ እግዚአብሔር የሚለኩሰው አይደለም። ጥያቄ ያላችሁ አንድ ቁጥር ጻፉልኝ። ጊፍት ሰስፔንድድ ምናምን አለ። አሮ ነው ለምን እንደሆነ ሪፖርት ነው መሰለኝ። ጊፍት ሰስፔንድድ። እስኪ አበባ ስጡኝ፣ አንድ አበባ ስጡኝ እስኪ። ይቻላል አለው። ጊፍት ሰስፔንድድ ያ እና ላይቭ ቪዚቢሊቲ ሪስትሪክት ነው አለ። ኤኒዌይስ ሪፖርት ነው። ኢዳዝም ማተር ለኛ። አዎ እህቴ ወይ ወንድሜ ለአንተ ኢዳዝም ማተር። ምክንያቱም ውሸቱ ነው የሚመች። ውሸቱን ይዘቀጥል አንበሳ። ውሸቱ ላይ አሁን ይህንን ልጅ ኮመንት ላይ ፈልጉት። ውሸት ሲነገር ለምሳሌ የሆነ ቪዲዮ ነው ቅድም እያየው ነበር። የሆነ አንድ ነጠላውን እንደዚህ አድርጉ ጋቢውን ምናምን ይሄ መለኮታዊ ሰዓት እግዚአብሔር የሚልከው ነው ከሰማይ ምናምን እዛ ኮመንት ላይ አታጡትም። ይሄንን ውሸት ይወዳላ። ውሸት ይወዳል። ውሸት ከወደድክ ዳዝም ማተር ጎ ሄድ። ለልጅ ቆንጆ ውሸት ንገራት፣ እግዚአብሔር ያላረገውን እና አሁን እየነገርናቸው ያለው እግዚአብሔር አላረገም። እግዚአብሔር ማድረግ አይችልም፣ ይችላል፣ ግን አላረገም። በቃ እንዳላረገ ማስረጃችን ራሳቸው ናቸው። በቃ ውሸት የምትወድ ከሆነ ዳዝም ማተር ትላለህ። ገርነስ እንደ ታሪክ መጽሐፍ ተጽፎልህ ያ አጥማቂ ስራ አይጠፋም። ኤግዛክትሊ አስቡት። ኢዳዝም ማተር የሚባለው እኔ ስናገር አይደለም፣ ወይም ወንድሞች ሲናገሩ አይደለም። እሺ ኢዳዝን ማተር የሚባለው ገና የመጀመሪያው ሰው ለምሳሌ መጥቶ
እንዴ እሳት እኮ ይወርዳል ስትለው ያኔ ገብተህ ይዳዝማተር በለው። በቃ ይሄ ታሪክ የእሳቱ ነገር ምናምን ማተር ካላረገ ለህይወት መጀመሪያ እሺ እስካሁን ያቃጥላል ተብሎ ለምን ዓለምን አላነጋገረው? ለምንድን ነው ዓለምን ያላነጋገረው? በጣም ቀላል ነው። አንድ ሰው ለምሳሌ እንደዚህ ብሎ ካላቃጠለው ዓለምን ብሎ እንደሚነጋገር ታውቃላችሁ? እሳቱ አያቃጥልም ብሎ። አሁን እንዲህም አላለም ያ ሰው እንዲህ እያለ እንዴት በቃ ለምንድን የሚያቃጥል እሳት ነው በቃ እሺ የሚያቃጥል እሳት ነው በቃ እንደዚህ እያለ ነው ሰውዬው የፖስተው። ለምንድን ነው ዓለም ያቃጥላል ብሎ እንትን የሚነጋገረው? ኦልሬዲ ስለሚያቃጥል አይደል ሰውዬው እንዲህ የሚለው? በቃ ሁሉም እንደዚህ እየመጡ እንዲህ እጃቸውን እንደዚህ በፍጥነት እንደዚህ እሳቱን እንዲህ እጃቸውን እንደዚህ የሚያደርጉት እኮ ስለሚያቃጥል ነው። ዓለም ለምን ያቃጥላል ብሎ ያራግበው? ያቃጥላል እያልኳችሁ ነው። ይኸው እያያችሁ የሚያቃጥል ነገር ባይዘው ስቴብሊ እንደዚህ አትይዙትም። በተረጋጋ ሁኔታ እንደዚህ ያቃጥላል። ይኸው ወረቀት ሲያቃጥል አያችሁ፣ ፂሙ ሲጨስ አያችሁ። ካላቃጠለ ባይዘው በቃ ኖርማል ነው የሚሆነው። ኤኒዌይስ እኔ ጨርሻለሁ። ጥያቄ በጣም እንደው አንገብጋቢ ጥያቄ አለኝ የሚል በዚህ ጉዳይ ላይ አንድ ቁጥር ይዛፍልኝ እና አንድ ሰው ወይ ሁለት ሰው ተቀብዬ ልውጣ። ቪዲዮ ሪፖስት ያላረጋችሁ ፕሊዝ ግቡና እንዳያችሁት እዚሁ እኔ ለምን እንደሆነ አላውቅም ሪስትሪክት አደረገብኝ። እሺ እሳት ከሰማይ ይወርዳሉ? አይወርድም። እሳት አይወርድም። እሳቱ እንደማይወርድ የተናገሩትን አባት እናንተ እንድታዳምጡት ብዬ በአማርኛ ተርጉሜ አስቀምጬላችኋለሁ። የት ቪዲዮ ፖስቻለሁ አሁን። ስለዚህ በቃ የራሳቸው ሊቀ ጳጳሳት ሶስቱም ሊቀ ጳጳሳት ተናግረዋል። የሚወርድ እሳት የለም፣ ሰው ነው የሚለኩሰው። እና የለኮሱትንም ሊቀ ጳጳስ እኔ ለኮስኩ የሚሉትንም ሊቀ ጳጳስ ነው ያስቀምጥኩላችሁ። ሁለተኛ ጥያቄ አለ። ስለዚህ በቃ የሚወርድ እሳት የለም ከሰማይ። የእሳት በዓል አለ? አዎ አለ። እሺ የእሳት ክብረ በዓል አለ። እሳት እንደዚህ እያለ ተለኮሰው ጌታችን ተነሳ የሚል ክብረ በዓል የኢስተርን ትራዲሽን አለ። ግን ከሰማይ አይወርድ። እግዚአብሔር ይሄን አላደረገም። ፕሊዝ ያኮፕ ሊንክ አድርጉት። እኔ እንደዚህ ሪስትሪክት ደግሞ የዛሬው ይለያል። ኤኒዌይስ አዎ እሺ እንትና ያለው እሳት ከሰማይ አይደለም። አዎ ከሰማይ አይደለም። እንግዲህ እስከ ቅርብ ጊዜ ባለን እውቀት ከሰማይ ይመስለን ነበረ ሁላችንም። አይደለም ሲጣራ ራሳቸው መሰከሩ ራሳቸው ላይ አይደለም አሉ። እነሱ ናቸው ያሉት። እነማ? ኢስተርኖች ራሳቸው የዚህ ክብረ በዓል ባለቤቶቹ ኢስተርኖቹ። ከሰማይ ነው የሚወርደው ብሎ መጀመሪያ የተናገሩት ኢስተርኖች ማለት ነው። ጥያቄ ያለው አንድ ቁጥር ይጻፍ። እውነት ቢሆን እውነተኝነቱን ማሳያ ይሆናል ወይ? እሱ አሁን ጥያቄ ይፈጥራል። ግን ቢያንስ እውነት ቢሆን የሚያነሱት ነገር ሊኖራቸው ይችላል። የእኛን ትክክለኛ ቤተክርስቲያን ሊሉ ይችሉ ይሆናል ያኔ በትክክል ማለት ነው። አሁን ግን ውሸት ሆኖ ነው እንደዛ እያሉ ያሉት። አሁን ለምሳሌ የድንግል ማርያም መገለጥ አለ እኮ እኛ ጋር አይደለ? ማንም የማይከራከርበት ነጥብ የማይወጣለት ጥርጣሬ ውስጥ የማይገባ ለተከታታይ ጊዜያት ዓመታት እናታችን ቅድስት ድንግል ማርያም የተገለጠችበት ዘይቱን ቤተክርስቲያን አለ አይደለ? ባይዘ ትምህርት ነው እኛ የምናነሳው። የመጀመሪያ ትምህርት እናነሳና ትክክለኝነታችን እናሳያለን እንጂ የሆነ ተአምራ ብናነሳማ እኛ አለን፣ ያውም ምንም ጥርጣሬ የሌለበት ማለት ነው፣ ልብ የማይከፍል። ስለዚህ እነዚህ ሰዎች ግን ምን አደረጉ? ይህን ታሪክ ሲፈጥሩት የውሸት ታሪክ ፈጠሩና ከዛ በኋላ በዛ ውስጥ መጡና የእኛ ቤተክርስቲያን ስለሆነ ዲቫይን ኮንፈርሜሽን ወይ ደግሞ መለኮታዊ ምልክት እያሳየ ነው ትክክለኛው ቤተክርስቲያን እኛ ናት ብለው ሁሉም የኢስተርን አማኞች አይደሉም። እሺ ፓትሪያርኬቱ ወይም ደግሞ ይሄ ሲኖድ እንደምንለው አለ፣ እንደዛ ነው። ይሄ ጳጳሳቱ ፓትሪያርኩና ጳጳሳቱ ናቸው እንደዛ። ይሄ እዚህ ውስጥ ያሉት እሺ የሸወዷቸው ህዝቡ ተሸዋጅ ነው። በነገራችን ላይ እንደኔና እንደናንተ ተሸውደዋል ህዝቡ፣ የኢስተርንም ህዝብ ማለት ነው። እሺ ሸዋጆቹ ማን ናቸው?
ፓትርያርኩ፣ ጳጳሳቱ፣ ሊቀ ጳጳሱ ምናምን ናቸው። ጥያቄ ያለው ካለ 1 ቁጥር ወይ 2 ቁጥር ይጻፍልኝ። ስለዚህ ያለው አይመስለኝም። ሰው ዝም ብዬ እኮ ከማስገባ ብያ ነው። እሺ ዜና ሲሳይ፣ እሺ ፍሬው፣ ቶሎ የፈጠነ እሺ ና ፍሬው እሺ